መነሻ የሚሆነኝ የመጽሐፍ ቅዱስ ክፍል ኢዮብ ምዕራፍ 7 ኢዮብ ምዕራፍ 7 ቁጥር 1 ኢዮብ ምዕራፍ 7 ቁጥር 1 በጌታ በኢየሱስ ክርስቶስ ስም አነባለሁ። በምድር ላይ የሰው ሕይወት ብርቱ ሰልፍ አይደለምን? ወራቱም እንደምንደኛ ወራት አይደለምን? የመጀመሪያው ሐረግ ላይ ነው የምቆየው። የመጀመሪያው አረፍተ ነገር ላይ ነው የምቆየው። በምድር ላይ የሰው ሕይወት ብርቱ ሰልፍ አይደለምን? ጌታ እንዲያስተምረን አጭር ጸሎት ከኔ ጋር እናርግ። እንደው እንደ ልማድ ሳይሆን እንደ መሸጋገሪያ ሳይሆን ከልባችን የእውነትን ጸልይ። ዛሬ ማለዳ በከንቱ አይለፍ። አንተ ስትናገር ልብ ላይ ነው የሚያርፈው። በተዘጋጀ ማንነት የለውጥ ማለዳ ይሁንልን። እንደዚህ በሚል መንፈስ ሁላችንም አንደበቶቻችንን እየከፈትን እንድንጸልይ በአክብሮት ጠይቃለሁ። አዎ ባሪያህ ይሰማል ተናገር በሚል ሃምብል ስፒሪት ትሁት በሆነ መንፈስ ጥቂቶች ነው እየጸለያችሁ ማየው ያለሁት። ሁላችንም እንጸልይ፣ አትልመዱት። እንጸልይ ማለት እንጸልይ። እግዚአብሔር አምላክ ወይ አዎ እናምናለን በሚል መንፈስ አይ ነው እየጸለያችሁ እንደቆያችሁ አውቃለሁ፣ እየዘመራችሁ እንደቆያችሁ። ስምህ ለዘላለም ብሩክ ይሁን። ስለዚህ ማለዳ ተባረክ። ይህንን ጊዜ አሳልፈን ላንተ ሰጠን። ልትል የወደድከው ነገር በሙላት ከኛ ጋር ይዋሃድ። የሰሙት ቃል ከሰሚዎች ጋር ተዋሃደና ጠቀማቸው ይሁንልን። የለውጥ ማለዳ ይሁንልን። እኛ ካንተ ጋር ያለንን ህብረት የሚጠላ የክፉ ጉልበት ይድቀቅ። የተለያየ ሲስተም ተጠቅሞ ሐሳባችንን አእምሮአችንን አሊያም በልዩ ልዩ መንገድ ሊታገል የሚሞክር ይሄ የተሸናፊው የጠላት ጉልበት አሁንም ይድቀቅ። እኔንም ይሄን ጉባኤ ለታመኑ እጆች አደራ አሳልፌ እሰጣለሁ። እባክህ ዛሬ ከልምዶቻችን በላይ እግዚአብሔር ሆይ ኢቭን ከዝግጅታችን በላይ ካንተ ዘንድ ከተበጀተልን በጀት አንዳች ሳይቋረጥ በመካከላችን ይለቀቅ። ደግሞ ሁሉ በሆነ ጊዜ ክብር ተጠቅልሎ ማደሪያህን ይሙላ። በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን። ስለ መጽሐፈ ኢዮብ ዛሬ መግቢያም ማብራሪያም ወይም ስለ መጽሐፈ ኢዮብ ቆም ብዬ ብዙ የመናገር ዝግጅት አይደለም ያለኝ። ግን አይደለም እዚህ ጉባኤ ውስጥ ያለ የእግዚአብሔርን ቃል በየሳምንቱ በየአርብ ምሽቱ የሚያጠና ይቅርና እንደው ዝም ብሎ አላፊ አግዳሚ ራሱ ይሄ ስም ሲጠራ የሆነ ክሊክ የሚያደርግበት ነገር አለ። ሰዎች ራሱ ዝም ብለው እንዳባባል የኢዮብ ትዕግስት የለኝ ይላሉ። ስለ ኢዮብ በአንድም በሌላም ገና መጽሐፈ ኢዮብ ሲባል የምታስታውሷቸው አንዳንድ ነገሮች እንደሚኖሩ ገምታለሁ። እኛ ዛሬ ማለዳ ላይ የምናርፈው ምዕራፍ 7 ቁጥር 1 ላይ ነው። ግን ስብስብ አድርገን ትንሽ ነገር ተናግረን ለማለፍ በጭራሽ ለማብራራትም ልሞክር አይደለም። መጽሐፍ ቅዱሳችን ኢዮብ ምዕራፍ 1 ከቁጥር 1 ጀምሮ ሲናገር ኢዮብን በደንብ አስተዋውቆን ነው የሚጀምረው። ዖፅ በምትባል ቦታ የሚኖር አንድ ሰው ነበር ብሎ ሰውየውን ከስሙ በደንብ አድርጎ ነው የሚገልጠው። የተከበረ ይለዋል። በምስራቅ ካሉ ህዝቦች የተከበረ ይለዋል። ምክንያቱም ምን ይሁን ምን እንጃ፣ ግን አንድ መደበኛ ተራ ሰው አይደለም የተከበረ የሚል የተገለጠበት ሰው ነው። አሪፍ ቤተሰብ ነው ያለው። 7 ወንዶች ልጆች 3 ሴቶች ልጆች አሉት። ቤተሰብ አለው ብቻ ተብሎ የተወለዱ ሳይሆን ኢንተራክሽናቸው ራሱ መስተጋብራቸው ራሱ ያስቀናል። አንደኛው ቤት አንድ ፕሮግራም ይዘጋጃል፣ ሁሉም ይሄዳሉ፣ አብሮ ያሳልፋሉ። ኦን ዘ ኔክስት ዴይ ሌላኛው ቤት ይሄዳሉ። ስምም ነው የነበረውም ንብረት። እኔ አንዳንድ ሰዎች በወቅቱ ባለጠጋ ነበር ይላሉ። እኔ ግን አሁን ራሱ ቢደመር የዋዛ ነው ወይ ይላለሁ። ያ ሁሉ ግመል፣ ያ ሁሉ እንስት አህያ፣ ያ ሁሉ ከብት፣ ያ ሁሉ ያለው ነገር በሙሉ በወቅቱ በእርግጥ ነበር። ያሁንም ግን የዋዛ አይደለም። በአሁኑም ቢሰላ ምን ዋጋ አለው ይሄ ሁሉ ነገር ኖሮት እንዳትሉ፣ ከእግዚአብሔር ጋር ያለው ግንኙነት ራሱ የሚያስቀና ራሱ መጽሐፍ ቅዱስ እግዚአብሔርን የሚፈራ ቅን ብሎ በግልጽ ያስቀመጠው ሰው ነው። ያውም ቅድም እንዳልኳችሁ ልጆቹ ቤት በአንድነት ቆይተው አንዳንድ ነገር አሳልፈው እግዚአብሔርን በድለው እንዳይሆን ሁሉ ብሎ ሰክቶ በጠዋቱ ይቀድሳቸው ነበር ይላል። ብቻ በሆኑ የቅጽበቶች መካከል ያለው ነገር በሙሉ ረገፈ፣ ባዶ። እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። ኢዮብም ስንፍና አልተናገረም። በኋላ ላይ ደግሞ እንደገና በሰውነቱ ላይ መጣ፣ በቁስል በደዌ ተመታ፣ በገል እስኪያክ ድረስ ሆነ።
አካሉ የገዛ ሚስቱ ራሱ በጣም አደገኛ ስነ ልቦናዊ ጫና ነው። ይሄ ደግሞ እስከ ዛሬ ድረስ ፍጽምናን ጠብቀህ ለመሄድ ትሞክራለህ፣ የስደብና ሞት ምን እንዳይመጣ ነው አለችው። ከዚህ በላይ anyway እነዚህ ነገሮች ሁሉ አለፉ። ጓደኞቹ መጡ። መጀመሪያ ሊያጽናኑት ሞከሩ። በኋላ ግን አፉን ከፍቶ መናገር ጀመረ። ጮክ ብሎ ማለት ነው አይደል? አፉን ከፍቶ ምን አለ ያ የተወለድኩበት ቀን የተረገመ ቢሆን፣ ለእናቴ ወንድ ልጅ መጣ አገኘሽ የተባለሽበት ቀን። አንዳንድ ኤክስፕሬሽኖችን ከሐሳቡ ሳልወጣ ቃል በቃል አላልኩት ሊሆን ይችላል። ምን አለ ከማህፀን ስወጣ የተቀበሉኝ ክንዶች ባይኖሩ፣ ባልተወለድኩ ነው፣ ባልተፈጠርኩ ነው። ምን በድዬ ነው? ምክንያቱም ከጀርባ ምን እንደተወራ ሰይጣን መጥቶን እንዳለ እግዚአብሔር ምን እንዳለ እኛ ተደራሲዎቹ እናውቃለን እንጂ ኢዮብ አያውቅም። ለሱ አንድ ማለዳ ሰኞ ጠዋቱ ነው። ለሱ የሆነ ማክሰኞ 4 ሰዓት ከሩብ ነገሩ ነው። it was just an ordinary day። ለሱ አንድ መደበኛ ቀን ነው። ምን ጎድ ነው? ጓደኞቹ መጀመሪያ በዝምታ አጽናኑት። ባጭሩ ለመናገር ስለፈለኩ ነው። አጽናኑት። በኋላ ግን ይተገትጉት ገቡ። አንተ ስጋ ለባሽ ራሱ አንተ ስጋ ለባሽ በእግዚአብሔር ፊት ፍጹም ነው የምትለው? በፊቱ መቆም ትችላለህ? ኢዮብ ሙሉ ለሙሉ እኮ እንደው ቅንጣት የለኝም ሳይሆን እንደው እዚህ ደረጃ የሚያደርስ ምን ብበድል ነው? እግር ለሌለው እግር፣ አይን ለሌለው አይን፣ እጅ ለሌለው እጅ የነበርኩ ሰው ነኝ። ዋይ እሺ አጠፋሁ ልበል፣ የባሰበት የለም። ዋይ ኦን ሚ ብዙ መጨረሻ ላይ ግን ኢዮብ 42 ቁጥር 2 ላይ ሁሉን ታደርግ ዘንድ ቻይ ነህ፣ ሐሳብህ ይከለከል ዘንድ እንደማይቻል አወቅኩ። ለነገሩ መስማትም በጆሮ ሰምቼ ነበር፣ አሁን ግን አይኔ አየችህ አለ። አሁን ፓስተር ኢዮብ ይሄን ሲናገር እጥፍ ተመልሶለታል። የጠፋበት ነገር ሁሉ መጥቷል። እሺ እጥፍ ተመልሶለት ራሱ ቢሆን 10 ልጆቹ አይናፍቁትም? ሌላ ልጅ ራሱ ቢወለድ ምን ቢሆን ነው ሁኔታው እያለ አየሁህ የሚለው? ጥያቄው እያለ ይሄን ብቻ ተናግሬ ራሱ ቤት ደስታዬ ግን በጣም ልቤን የሞላው ቁጥር ምዕራፍ 7 ቁጥር 1 ላይ ብቻ ስለምቆይ ነው ምፈጥ ነው። ሁኔታዎች ተመልሰው ኢቭን እግዚአብሔር አምላክ መጥቶ እኮ ኢዮብን ኢዮብ በነገር ላይ አንተ አላወቅም እንጂ ሰይጣን መጥቶ እንደዚህ ሲያወራ ተማመኝብህ ነበር እንደማታሳፍረኝ፣ ለዚህ እኮ ነው ብሎ ኤክስፕሌን አድርጎለታል እንዴ? አላረገም። ኤክስፕሌን ሳያረግለት ጥያቄዎች ሳይመለስ ሁሉን ታደርግ ዘንድ ቻይ ነህ፣ ሐሳብ ይከለከል ዘንድ እንደማይቻል አወቅኩ። መስማቱማ በጆሮ ሰምቼ ነበር፣ አሁን ግን አይኔ አየችህ ያለው ምን ቢያገኝ ነው? በእግዚአብሔር ሕልውና ውስጥ ሆኖ የእግዚአብሔርን ሉዓላዊነት ሲረዳ። የኔ ቤተሰቦች አንዳንዴ ለእያንዳንዱ ነገር እጅ በእጅ ተመላልሰን አንችለው። በሕልውና ውስጥ ሆኖ በሉዓላዊነቱ ስር መገዛት ነው ግልግል። አለዚህ ጉባኤ ጮክ ብሎ አሜን የሚል። አንዳንድ ያልተመለሱ ጥያቄዎች ብዙ ፋክተሮች ሊኖሩ ይችላሉ። ዛሬ ምንም አላነሳም፣ ግን እንደው ስብስብ አድርጌ ለማለፍ ብዬ ነው። በቃ እኮ በተፈጥሮ መጥቶ ሲያወራው ነው። የበረዶን እናት ታውቃለህ ሲለው፣ እንትን የምትባለው ኮከብ ሲለው፣ የአህያ ዛፍ ሲለው፣ ስለ ጉማሬ ሲያወራው፣ ስለ ፍጥረት ሲነግረው፣ መዓት ነገር ሲነግረው ምን አይነት ያልተገባኝን ነገር የተናገርኩ ሰው ነኝ አለ። ሲመጣበት ሉዓላዊነቱ ውስጥ ሲገዛ። ዛሬ እንደዚህ ባርኪያችሁ ልለፍና ወደ ዋና መልእክቴ ልምጣ። ባክ በሕልውና ውስጥ መነከር ይሁንልን። አግዙኝ እንጂ ጮክ በሉና አሜን። በሕልውና ውስጥ በመገኘቱ ውስጥ እንደ አገር ቢሆን፣ እንደ ቤተ እምነት ቢሆን፣ እንደ ግለሰብ ህይወት ቢሆን የሆኑ ጥያቄዎች ቢኖሩ የሚመልስ አምላክ ነው፣ የሚፈታ አምላክ ነው፣ ታሪክ የሚቀይር አምላክ ነው፣ የሚያስተካክል አምላክ ነው እናውቃለን፣ የሚያስረዳም አምላክ ነው። አዎ ከዚህ ሁሉ ግን ባለፈ በሉዓላዊነት ውስጥ መገዛት ይሁን። ገለገል ነው። እንግዲህ ይሄንን ካልኩ ዛሬ በጣም መካፈል ወደምፈልግበት ወደ ምዕራፍ 7 ቁጥር 1 መለስ ልበልና ጥቂት ነገሮች ተነጋግረን እናብቃ። ቅድም ባልካችሁ ሁናቴ ውስጥ በነበረበት ወቅት ነው ኢዮብ እንደዚህ ብሎ የተናገረው። በምድር ላይ ህይወት ብርቱ ሰልፍ ነው።
ኃይለኛ ተጋድሎ ነው በምድር ላይ። እውነት አይደል? ኢዮብ ራሱ ባይለው እኔና እርሶ አናውቅም? በምድር ላይ ከውድቀት አንስቶ የሰው ልጅ በእግዚአብሔር አምላክ መልክና አምሳል ተሰርቶ አትብላ የተባለውን በልቶ ከኤደን ገነት ከወጣ አንስቶ በእውነት በምድር ላይ ህይወት ብርቱ ሰልፍ አይደለም? አይነቱ ይለያይ እንጂ ያንዳንዱ አካላዊ ይሆናል፣ አንዳንዱ ስነ ልቦናዊ ይሆናል፣ ያንዳንዱ ፋይናንሻል ይሆናል፣ አንዳንዱ የሆነ ነገር ይሆናል። ግን የእውነት በምድር ላይ ህይወት ብርቱ ሰልፍ አይደለም? አራኔ በጌታ ነኝ የምን ብርቱ ሰልፍ ነው እንዳትለኝ። ጌታ ኢየሱስ ክርስቶስ ራሱ ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ፣ እርግጥ ነው አይዟችሁ አሸንፌዋለሁ ብሏል። ግን ምን አለ ደግሞ ጢሞቴዎስ ላይ ሲናገር በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ለመኖር የሚወዱ ምን አለባቸው? ስደት። አይነቱ ላይ ገባህ ይችላል። አባቶቻችን እንደተደረጉት ገልብጦ ወፌላላ ላይ ገርፍህ ይችላል። ስነ ልቦናህን የሚቀጠቅጥ በየዕለቱ አይደል እንደ በየሚዲያው የሚመጣው ወፌላላ ገልብጦ የሚገርፍ አይነቱ ይለያይ እንጂ የስደቱ አይነት ይለያይ እንጂ የአመጣጡና የሁኔታው ይለያይ እንጂ እንደው በእውነት አውትላውድ ጮኸን ባንናገረው በምድር ላይ ህይወት ብርቱ ሰልፍ አይደል? ያውን ደግሞ እኮ በጌታ ስትሆን የምርጫ ኮሮጆ ላይ እጥፍጥፍ አድርገህ የመረጠህን ወዳጅህን ስትመርጥ የጠላሃል፣ የደበርከው አለ፣ ጎራ የያዘብህ አለ። የስኬትህ ጠላት፣ የራእይ ጠላት፣ የክንውንህ ጠላት የማይፈልግ ያንን መልክ የልጁን መልክ ሊያይብህ የማይፈልግ አለ ሰይጣን። በምድር ላይ ህይወት ብርቱ ሰልፍ ተወደደም ተጠላም። በጴንጤኛ ቃላት ምናምን እንትን አውርተን የሆነ ነገር ምናምን ብንልም ግን በምድር ላይ ህይወት ብርቱ ሰልፍ ነው። ግን እንደዚህ ብቻ ብለን አናበቃ። ምን ይደረግ አንልም። በተለይ በክርስቶስ ኢየሱስ የመስቀል ሥራ በልቡ አምኖ የጸደቀ በአፉ መስክሮ የዳነ ዳግም ልደት ያገኘ የእግዚአብሔር ልጅ ተብሎ የተጠራ በምድር ላይ ህይወት ብርቱ ሰልፍ ነው ብሎ አይዘጋም። አለ ሌላ ታሪክ፣ እሱን ነው የምናወራው። ግን በምድር ላይ አይደል? በምድር ላይ ህይወት ብርቱ ሰልፍ ነው whether you like it or not። ደግሞ በምድር ላይ ህይወት ብርቱ ሰልፍ መሆኑ ብቻ ሳይሆን አንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 9 ላይ ሰው በኃይሉ አይበረታም ይላል። ምን ጉድ ነው! ብርቱ ሰልፉ ብቻ በራሱ እኮ በቂ ነው። ግን ሰው በኃይሉ አይበረታም። ትንሽ ታግሳችሁ ስሙኝ። ሰው በኃይሉ አይበረታም። በምድር ላይ ደግሞ ህይወት ብርቱ ሰልፍ ነው። ዛሬ ማለዳ ይሄንን ነው የምንናገረው። ምን ይዋጠን? በምድር ላይ ህይወት ብርቱ ሰልፍ ነው። ሰው ደግሞ በኃይሉ አይበረታም። የት እንሂድ? የት እንተገን? የት እንጠጋ? የት እናምልጥ? የት እንሸጎጥ? የት እንሸፈን? በገንዘብ እንበርታ እንዳትል ጌታ ኢየሱስ ክርስቶስ ራሱ በተናገረው ምሳሌ ሉቃስ ወንጌል ምዕራፍ 12 ቁጥር 13 ላይ የሰው ህይወቱ በገንዘቡ አይደለም አለ። ያ ሰው የአተር ሽምብራ ምናምን ሲበቃቅልለት ሰብል ሲደራርስለት ነፍሱን የሰበካት ነፍሴ ሆይ ስሚኝ፣ የአምናው ጎተራ አይበቃሽም፣ ሌላ ትልቅ ጎተራ ሰርቼ እየኮመኮምሽ እየበላሽ መኖር ነው፣ ፒስ ነው ያላት። እግዚአብሔር አምላክ መጥቶ ምንድነው ያለው? አንተ ሰነፍ፣ በጊዜ የዘራ ሰነፍ ነው፣ በጊዜ ያበቀለ ሰነፍ ነው። ማዕቱ ጎተራ ምናምን የሚያስፈልገው አሪፍ ምናምን ሰነፍ ነው ያለ እግዚአብሔር ሲሆን፣ አንተ ነገ ስለመብላት ስለ ትልቅ ጎተራት ታወራለህ፣ ነፍስን ዛሬ ማታ ሊወስዱት ነው አለው። ሰው በገንዘብ አይበረታም። ሰው በገንዘብ አይበረታም። የፈለገ ቢሆን አሉ አንዳንድ ሲቹዌሽኖች ገንዘብ መፍትሄ የማይሰጣቸው ተፋጠህ ቁጭ የምትልባቸው ወገብህን የሚፈቱ ጅማትህን የሚበጥሱ በቃ እጅና እግርን አጣጥፈው መሄጃ የሚያሳጡ አንዳንድ ጉዳዮች አሉ። ከገንዘብ በላይ ሰው በገንዘብ አይበረታም። በስልጣን ይበርታ እንዳትል። ንጉሥ ናቡከደነጾር ነው አይደል? ትንቢተ ዳንኤል ምዕራፍ 4 ላይ ትንቢተ ዳንኤል ምዕራፍ 4 ላይ ገና ወጥቶ ባቢሎንን በመስኮት እያየ ገና አፉ ላይ ሳለ ነው
አንቺ ባቢሎን ለክብሬ የሰራው ገና አፉ ላይ ሳለ ነው ሳር እንዲበላ 7 ዓመት የተላከው። ሰው በስልጣን አይበረታም። አረ እንዴ አየን ከፍ ያለ ቦታ ላይ የነበሩ ስማቸው ሲረሳ። ሰው በገንዘብ አይበረታ፣ ሰው በስልጣን አይበረታ። በሆነ በመዋቅር በሆነ በነገስታት ልበርታ እንዳትል ሁለተኛ ነገሥት መጽሐፍ ምዕራፍ 5 ቁጥር 24 አካባቢ የምታስታውሱ ከሆነ ወልደ አዴር ሰማርያን የከበባት ጊዜ ማንም አይወጣ ማንም አይገባ፣ እናቶች ልጆቻቸውን የበሉበት ጊዜ። እናንተ እኮ አሁን ስብከት ለምዳችሁ ነው እንጂ እናቶች ልጆቻቸውን በሉ ሲባል እየጮክ መውጣት ነበረብህ። የአህያ ራስ የበሉበት ጊዜ፣ የዶሮ ኩስ እሺ የዛፍ አይነት ነው ይላሉ፣ ግን የአህያ ራስ የሚባል የለም። የዛፍ አይነት የአህያ ራስ ሸኮና ድፍንና ሸኮና ክፍት እየለዩ የሚበላ አይሁዳዊ የአህያ ራስ በላ። ይባስ ብሎ እናት ልጆቻቸውን እጣ አውጥተው ከመሞት መሰንበት ብለው ሊትራሊ ልጆቻቸውን ቀቅለው በሉ እና የአንደኛዋን በልተው ሲጨርሱ ወደ ሁለተኛዋ ሊሄዱ ሲሉ አንደኛዋ እናት አፈረች፣ አላስበላም ማለች እና እርዳታ ፍለጋ ንጉስ ጋር ሄዱ። ንጉሱ ሰገነት ላይ ነበር። ንጉስ ሆይ እርዳን። አቤት ንጉሱ መልስ ደስ ሲል፣ ከጎተራው ነው ከወይን መጥመቂያ ነው ምረዳችኋል። አየ ንጉስ ጎተራ እስካለ ድረስ ይረዳል። አየ ንጉስ መጥመቂያ ውስጥ እያለ ይደግፋል፣ ከሌለ ከየት ያመጣል? ታሪኩን ነገሩት። አሁን የነገርኳችሁን ታሪክ ነገሩት። አዘነ። ልብሱን ሲቀድ ለካ ከላይ ነው የንግስና ልብስ የለበሰው፣ ውስጥ ማቅ ነው። እሱም ሐዘን ውስጥ ነው። ሰው በሰው አይበረታም። ሰው በሰው ልበርታ እንዳይል ሰው በራሱ በኃይሉ አይበረታም። ሁሌ ይሄንን ሳስተምር የምናገረው ነው። እንደው አሪፍ እኮ በቃ ክንዴን ሳልንተራስ የሚል የሚያስመካ አጎት ወይ ዘመድ ቢኖርህና የሚቀጥለው ሳምንት ቢቀጥርህ ችግሩ እስከሚቀጥለው ሳምንት በህይወት ስለመኖሩ እርግጠኛ ነህ ወይ? ሐሳብ በቀየሩንቱ አቅም ማጣቱ ምናምንቱ። ሰው በኃይሉ አይበረታም። ሰው በነገስታት አይበረታም። ሰው በስልጣን አይበረታም። ሰው በገንዘብ አይበረታም። ሰው በውበት አይበረታም። ምሳሌ 31 የመጨረሻ ቁጥር ውበት ደምግባት አላፊ ነው፣ ጊዜያዊ ነው፣ አይበረታም። አሁን ስፍት አድርጌ ልጨርስ። በቃ ይሄ ነው ጥያቄው። በምድር ላይ ህይወት ብርቱ ሰልፍ ነው እዝራይ። ሰው ደግሞ በኃይሉ አይበረታም። የሆነ መደገፊያ ይፈልጋል። በገንዘብ ቢል አይሆንም አለን፣ በስልጣን ቢል አይሆንም አለን፣ በነገስታት በመዋቅር ቢል አይሆንም አለን፣ በውበት ቢል አይሆንም አለን። ምን ይዋጠው የሰው ልጅ? የት ይሄድ? የት ይተገን? የት ይወሸቅ? የት ይበርታ? አብረን የምናውጀ ሄኗ መዝሙር 24 ቁጥር 8 ላይ እግዚአብሔር ነው ብርቱና ኃያል። ረዚህ ቤት አሜን አይባልም? በጌታ እግዚአብሔር ነው በሰልፍ ኃያል። አንዴ አሁን ታግዙኛላችሁ። ቢሸፍቱ አየር ላይ ጮክ ብለን የምናውጀው እግዚአብሔር ነው ብርቱና ኃያል ብላችሁ አውጁ። እግዚአብሔር ነው ብርቱና ኃያል። ድገሙ እንደገና። እግዚአብሔር ነው በሰልፍ ኃያል በሉ። እግዚአብሔር ነው በሰልፍ ኃያል። እስቲ አንዴ እንደገና በጌታ እግዚአብሔር ነው ብርቱና ኃያል በሉ። እግዚአብሔር ነው ብርቱና ኃያል። አሃ ሰው በኃይሉ አይበረታም። እሺ በምድር ላይ ብርቱ ሰልፍ ነው። እሺ ሰው መጠገኛ ያስፈልገዋል። ምን ውስጥ ይግባ? በእውቀት ይበርታ፣ ብዙ አያዋጣም። በገንዘብ ይበርታ፣ ብዙ አያዋጣም። በነገስታት ይበርታ፣ ብዙ አያዋጣም። በሰው ይበርታ፣ አይሆንም። ምን ያርግ? ብርቱና ኃያል የሆነው እግዚአብሔር ጋር ይጠጋ። የት ነው መበርቻ ያለው? እግዚአብሔር ጋር። ለምን? እሱ ብቻ ነው ብርቱና ኃያል። የሌለውን እንዳለ አድርጎ የሚጠራ ለሞተው ሕይወትን የሚሰጥ የአብርሃም አምላክ፣ ሰማይ ዙፋኑ የሆነ ምድር የእግሩ መረገጫ የሆነ በመሃል ያለውን እጁ የሰራ የማይፈራ የበረታ በጸና ዙፋኑ ላይ ያለ ሃላኩታ ሴፕሬይ ስማይ ወንድም ዓለም ግራ ገብቷል። መበርቻ አጥተሃል። መተገኛ አጥተሃል። ግራ ገብቷል። የምትሰማው ግራ አጋባህ። ዜናው ግራ አጋባህ። ወሬው ግራ አጋባህ። ኑሮው ግራ አጋባህ።
የሚኬድበት ግራ አጋባ። ሁሉም ተልፈሰፈሰብህ። ይኸውልህ ዛሬ የምስራች፣ እግዚአብሔር ነው ብርቱና ኃያል። እግዚአብሔር ነው ብርቱ። አየህ፣ ያኔ እግዚአብሔር ጋር ስትጠጋ፣ ብርቱ እግዚአብሔር ጋር ስትጠጋ በርትተህ ትወጣለህ። ያኔ ነው እንደዚህ ማለት የምትችለው፣ እግሮቼን እንደ ብሔር እግሮቼ ያበረታል። ልክም ዕንባቆም እንደተናገረ ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮቼ ያበረታል፣ በከፍታዎች ላይ ያስኬደኛል። መቼ ነው ብርታት የሚሰማ? ጌታ እግዚአብሔር ኃይሌ ነው ስትል። አሁን ለብዙ ሰው ላልጮህ እችላለሁ። ክራቶስ ፕሬዴ ባይ ምንም አማራጭ የሌለው ሰው፣ ዝም ብሎ እንደዚህ ዞር ብሎ ሲያይ ምንም መተገኛ የሌለው ሰው፣ እከሌ ወይ እንትን ብሎ የሚጠራ የሌለው ሰው፣ አይኖቼ ወደ አንተ ናቸው የሚል ሰው። አክሮዶስ ፕሬዴ ባይ ዳዊት እንዳለ መዝሙር 120 አይኖቼን ወደ ተራሮች አነሳው። ረዳቴ ከወዴት ይምጣ? እርዳታ ያስፈልገኛል። እርዳታ ፈለግኩ ብዬ አሉ ወደሚባሉ ወደ ተራሮች አይኖቼን አነሳው፣ የለም። እናስ ምን ሆነ? ረድኤቴ የኔ ረዳታ ከስጋ ለባሽ ዘንድ አይደለም፣ ተሰብሮ የሚወጋ ሸምበቆ አይደለም። እና ማን ነው ረዳትህ? ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። ይህን የሚስማማ አንድ ጮክ ብሎ አሜን። መተገን በእግዚአብሔር የሚገባው፣ መበርታት በእግዚአብሔር የሚገባው፣ ዛሬ ማለዳ ግራ የማይጋባ መሄጃ ያላጣ እግዚአብሔር አለኝ የሚል፣ የሚረዳኝ አለ የሚል፣ የሚደግፈኝ አለ የሚል አንተ ጮክ በልና አሜን። ዛሬ እዚህ ጉባኤ ላይ ጮሃለሁ፣ ምድሬ ላይ ጮሃለሁ፣ ኢትዮጵያ ላይ ጮሃለሁ፣ ቢሾፍቱ ላይ አውጃለሁ። ሞት እየታወጀ፣ እልቂት እየታወጀ፣ መበታተን እየታወጀ እግዚአብሔር አለ፣ እግዚአብሔር አለ አለ። አይዞሽ አለ፣ ብርቱ እግዚአብሔር አለ፣ ኃያል እግዚአብሔር አለ፣ የበረታው እግዚአብሔር አለ። አይዞህ ባይ ባይኖር፣ ደጋፊ ባይኖር፣ ያጀበ ቢበተን፣ ብዙ ነገሮች ግራ ቢያጋባ፣ ብርቱ እግዚአብሔር በማደሪያው አለ። ታግዘኛለህ? አንድ ጊዜ የዚህን ቤት አየር ላይ ማወጅ እንችላለን። እግዚአብሔር አለ በሉ እስቲ። ድገሙና አውጁ በጌታ። እንደገና አውጁ በእናታችሁ። ብርቱ እግዚአብሔር አለ፣ የበረታ እግዚአብሔር አለ። አየህ፣ በምድር ላይ ህይወት ብርቱ ሰልፍ ነው። አትችለውም ብቻህን። እዘጋ ነው በቃ። በምድር ላይ ህይወት ብርቱ ሰልፍ ነው። አንዳንድ ቀን ሱፍ አድርጌ እዚህ ስንገማለን አሳስቼሽ ከሆነ ምንም ሰልፍ የሌለበት ሰው አድርገሽኝ ክንፌን ነቃቅዬ ግቤቴ አስቀምጬ የምመጣ ሰው አድርጋችሁ እኔንም ወንድዬንም አገልጋዮችንም እንደዛ አስባችሁ ከሆነ እንደዛ ሰብከናችሁም ከሆነ ኖ አለ ብርቱ ሰልፍ አለ፣ የሚታገል አለ፣ ነጋ ጠባ እየመጣ የሚነዘንስ ብርቱ ሰልፍ አለ። አይ በራሳችሁ ኧረ በስመ አብ በምን አቅም ሰው በኃይሉ አይበረታም፣ ማንም በኃይሉ አይበረታም። እና እንዴት ነው የምታመልጡት? ብርቱና ኃያሉ ጋር በመጠጋት፣ ኃያሉ ጋር በመጠጋት እግዚአብሔር ስር ድፍት በማለት በቃ አግዘኝ ዛሬ ጮክ በል አሜን። እንዴት ነው የምታመልጠው? እንዴት ነው መሽቶ የሚነጋልህ? እንዴት ነው ዘመን የሚያልፍልህ? እንዴት ነው አስጨናቂ ሌሊቶች ገፈፍ የሚሉት? እንዴት ነው ጉድጓዶች የሚደፉት? በጉልበቴ አልችለውም፣ በዘመዴ አልችለውም፣ አለሁ ባለኝ ሰው አልችለውም፣ ባጠራቀምኩት አልችለውም። ብርቱ ነው አልችለውም፣ በራሴ አልችለውም፣ በኤክስፒሪየንስ አልችለውም፣ በእኔ ማስተዋል አልችለውም። ብርቱ እግዚአብሔር ጋር ጠጋለሁ፣ ኃያል እግዚአብሔር ጋር ጠጋለሁ፣ ሁሉን የሚችለው ኤልሻዳዩ ጋር ጠጋለሁ። አየህ፣ ብርቱ እግዚአብሔር ጋር መጠጋት ማለት ምን ማለት ነው? በልጁ በክርስቶስ ኢየሱስ የመስቀል ሥራ በልብ አምነህ ስትጸድቅ፣ በአፍ መስክረህ ስትድን፣ ከዳግም ልደት አንስቶ ልከኛ በሆነ እንደው ፐርፌክት መሆን እንደዛ እያልኩ ባይሆንም ልከኛ በሆነ ደቀ መዝሙርነትን በሚናፍቅ ሕይወት መጓዝ። አዎ ቃሉ ሲናገር እሱ ፍጹም ነውና ፍጹማን ሁኑ ይላል። ጉዟችን ወደዛ ነው።
ግን የጽዮን መንገድ ሩቅ ነው። ሰው ምን እያልከን ነው? ከዳግም ልደት አንስቶ እስከ ምን ድረስ ልከኛ የሆነ ደቀ መዝሙር ህይወት በሚናፍቅ ወደዛ በሚገሰግስ ህይወት ሂድ። እሱ ጋር ስትጠጋ ትበረታል። አዎ በምድር ላይ እኮ በጣም የበረታው የኢኮኖሚ ጉዳይ ብቻ እንዳይመስልህ መነሻው። በምድር ላይ እኮ ብርቱ የነበረው የጤና ጉዳይ እንዳይመስልህ። በምድር ላይ እኮ በጣም ብርቱ ጉዳይ እኮ ሳይኮሎጂካል ጉዳይ እንዳይመስልህ። በምድር ላይ በጣም ብርቱ ማንም ሊያደርግ መድኃኒት ሊያመጣለት ያልቻለው በጣም የጠነከረ ጉዳይ እኮ ሌላ ሶሻል ጉዳይ እንዳይመስልህ። ኃጢአት እኮ ነበር። መነሻ ላይ እንዳነሳሁት የሰው ልጅ በመልክና በአምሳሉ በእግዚአብሔር መልክና አምሳል ተሰርቶ አትብላ የተባለውን በልቶ ከወጣ ጊዜ አንስቶ ምንድነው ዋናው ፕሮብሌም? ኃጢአት። እና ለኃጢአት እኮ እስከ መጨረሻ መድኃኒት አልተገኘም፣ ማስታገሻ እንጂ። ኃጢአት ነው ብርቱ። ሌሎቹ እኮ መገለጫዎች ናቸው የምናያቸው። ይሄን ስናገር ኢንዲቪጁዋል በሆነ ስለ እያንዳንዱ ሰው ኃጢአት እጅ በእጅ ነው። ይሄ ስለሆነ እንደሱ አልወጣኝም። ስለ ሰው ልጆች ነው የማወራው። ኃጢአት የውድቀት ውጤት እኮ ነው። ብዙ ኬዎስና ትርምስ። እናሳ መድኃኒት አልነበረ ማንም ቢመጣ እና ምን ተፈጠረ? ማንም መድኃኒት ሊያመጣለት ስላልቻለ የገዛ ክንዱ መድኃኒት አመጣችለት ተብሎ እንደተጻፈ እግዚአብሔር ወልድ መጣ። ምን ሆኖ? የዓለም መድኃኒት፣ መድኃኒተ ዓለም። እና ምን አደረገው? ኃጢአት ተሸነፈ። ብርቱ ኃጢአት ተሸነፈ። ከዛማ የገላገለ ጌታ ሌላውን እንዴት! ክብር ለኢየሱስ ይሁን። አሁን 1 4 5 ነገሮች ተናግሬ ትንሽ መጸለይ ያለብኝ። ፍፄ እንደዚህ ሲሰበክ ደስ ይላል፣ አሜን ምናምን ብዬ ጮኬ ነው የምወጣው። ፕራክቲካሊ ግን ላይፍ ላይ ፌስ ሳረግ አንዳንዴ እንትን ይውለቀለቃል ቀበቶይ። ለምን እንደዛ ካልሽ አንድ አይነት ነን ማለት ነው። አዎ ደስ ነው የሚለኝ። አዎ ይሄንን አቃል አምነዋለሁ። ግን አንዳንድ ቀን እኮ ሁሉ ቀን አየር ላይ አይደለም እንታክለኝ ጊዜ አለ ካልክ እንደኔ ነህ ማለት ነው። እና ምን እናርግ ካልክ መልሱ አሁንም ይሄ ነው። አሁንም እግዚአብሔር ያበረታል። ምንም ሌላ አማራጭ የለም። አሁንም አዎ እንዳልከኝ ዳግም ልደት ያገኘሁ ነኝ። ልከኛ በሆነ በደቀ መዝሙርነት ጎዳና የልጁን የክርስቶስ ኢየሱስ መልክ በሙላት ለመግለጥ የሚናፍቅ ሰው ነኝ። በዛ ጎዳና ላይ ነኝ ያለሁት። ግን እኮ አንዳንዴ እኮ አላውራው እንጂ አንዳንዴም እያወራሁት፣ አንዳንዴ ግን ብርታት ጉድል ይለኛል። ምን ይዋጠኝ? አሁንም አማራጩ እግዚአብሔር ጋር። እግዚአብሔር ያበረታል። እንዴት ያበረታል መሰለ? አንደኛ 5 ነገሮች ምናምን ነው ብናገረው ብያለሁ። እንዴት ያበረታል መሰለ? አንደኛ ቃሉን እየላከ ያበረታል። ልክ ትንቢተ ሐጌ፣ ትንቢተ ዘካርያስ ላይ እንደምታየው ስራ የጀመሩትን እንቅስቃሴ የጀመሩትን አንድ የበረታ ጉልበት መጥቶ ከውጭም ከውስጥም እንዳይንቀሳቀሱ የሆነ ነገር ሲታገላቸው የመጣላቸው እልፍ ባታሊዮን ጦር አይደለም። የመጣላቸው ማዕት መክሊት ወርቅ አይደለም። የመጣላቸው ቃል። ለዚህ ነው ትንቢተ ዘካርያስ ላይ ሲናገር ለዘሩባቤል የመጣለት ቃል ይህ ነው ይላል። ማነው ዘሩባቤል? የጌታን ቤት ለመስራት የተነሳ እጁን የሰበሰበ ልስራ ብሎ ሲንቀሳቀስ ከውጪ ለአይሁድ የሚኖረው ፋይዳ ገብቷቸው የውጪ ጠላቶች የሚታገሉት ዘሩባቤል። ወገዛ ወገኖች ያሉ ጉዳይ ገብቷቸዋል። እንስራ ሲላቸው ደግሞ የእግዚአብሔር ቤት መስሪያው ገና ነው ብለው የሚያደክሙት፣ በውስጥም በውጭም አጣብቂኝ ውስጥ ላለ መሪ ለዘሩባቤል እንደዚህ አይነት ሲቹዌሽን ገጥሟችሁ የሚያውቅ ከሆነ ከውጭ ሌላ ጣጣ፣ ወገኔ ስትል ደግሞ በዚህ ሰቅዞ የሚይዝ፣ ቆይ እስቲ እናገልግል ብለህ ስትወጣ ከውጭ ደምንባ የሚያስለቅስ ሌላ ጉዳይ፣ ቆይ ወገኖች ያሉ ይሄን ራእይ የሚረዱ ብለህ ደግሞ ስትጠጋ ሌላ ውጋት። እንደዚህ በተሰቀዘበት ሁኔታ ለዘሩባቤል የመጣለት ማዕት መድፍ አይደለም፣ ወይም ማዕት የወቅቱ የጦር መሳሪያ አይደለም፣ ወይም ማዕት ሌላ አይደለም። ቃል። ምን የሚል ቃል? በኃይልና በብርታት አይደለም በመንፈሴ እንጂ። ይሄንን ቤት የዘሩባቤል
እጆች ጀምረውታል። ሌላ ማንም አይጨርሰው። የዘሩባቤል እጆች ይጨርሱታል። ያውም ያሾፈ ሁሉ ሞገስ 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 እያለ ዘሩባቤልን የሚቀሰቅስ ምንድነው? ቃል። እግዚአብሔር እንዴት ያበረታኛል? ዛሬ ማለዳ ህዳር 29 እንደላከልህ አይነት ቃል እየሰጠ ዋው ሆነ አታውቅም። ግራ ተጋብተህ አጎንብሰህ ገብተህ ዛሬስ የመጨረሻ ይመስላል ከዚህ በኋላ ምናምን ብል ጀግነህ ነገሩ ሳይቀየር አንተ ግን ጀግነህ ብዙ ምርኮ እንዳገኘ ሰው እጅህን ሰብስበህ ተደላድለህ ምን አግኝተህ ነው? ቃል። አሌቬንቶ ሴፕሬዴቫ እግዚአብሔር ያበረታል ወይ? አዎ። በጎዳና ላይ ልከኛ በሆነ የደቀ መዝሙር መንገድ ላይ ብርታት ማጣት ይገጥማል። አዎ። እና ምን ይዋጠኝ? አሁንም ያበረታሻል። እንዴት ያበረታል? በቃሉ። ዛሬ ቃል እንደመጣለህ እንግዲህ አውጃለሁ። ዛሬ እድል እንዳገኘ እግዚአብሔርን ቃል እንዲያካፍል እንደተጠራ ሰው ዛሬ እናገራለሁ። የሆነ ሰው ይነሳል። የሆነ ሰው ጀግኖ ይወጣል። የሆነ ሰው በርትቶ ይወጣል። ምን ሆኜ ነው አባት እንደሌለው የሆንኩት? ምን ሆኜ ነው እንዳልተሞተለት የሆንኩት? ምን ሆኜ ነው እንዳልተወደደ የሆንኩት? ምን ሆኜ ነው ኢየሱስ እንደሌለው የሆንኩት? ትሞታለህ 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 ሲል የሆነ ቃል ብድግ ያደርጋል። አልሞትም። የእግዚአብሔርን ሥራ ገና እናገራለሁ። ማዳኑን አወጃለሁ። መክበብን እስከበቡኝ። ልክ ንብ ማርን እንደሚከባ አይነት መውጫ እንዳይኖር አድርጎ ከበቡኝ። ግን ምን አደረክ? አሸነፍኳቸው። በአምላኬ ስም እረታኋቸው። ዛሬ አምኜ ነው የምናገረው በዚህ ጉባኤ። የሆነ ሰው እየሰበረ ይወጣል። የሆነ ሰው እያሸነፈ ይወጣል። የሆነ ሰው ድል እያረገ ይወጣል። እንዴት ያበረታል? በቃሉ። በቃል በቃል አትቀን እንደዛውኛለሁ ወክ እያርኩ ብድግ ተስፋ ቆርጬ የኔ ነገር አበቃ መሰለኝ። ጌታ ነው ምን እያገለገልኩ ነው እኮ ምን አሁን ቅርብ ጊዜ ሁሉ ምን ጉድ ነው ይመጣል። የሆነ ቃል በማለዳ ያጫወተኝ ዘር ባልተዘራበት ምድረ በዳ ብቻዬን ነገረኝ። ብድግ የኔ ስሜት ሳይሆን ከዚህ ቃል ጋር ያለ ሌላ እንዴት ያበረታል? በጸጋው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ልጄ ሆይ እንግዲህ በክርስቶስ ባለው ጸጋ ምን በል በርታ። ምንድነው የሚያበረታው? ሌላ ተነጣጥለው የሚታዩ ወይ የከፋፈልኩ ሳይሆን እንድንረዳው እንጂ ምንም እኮ አንድ ነገር ነው የማወራው። እግዚአብሔር ያበረታል በምን? በቃሉ። አሁን እንደው ልዩነት ፈጥሬ ሳይሆን በጸጋው ስም ግን እንድንረዳው። እግዚአብሔር እንዴት ያበረታል? በጸጋው። ጸጋ ነፃ ስጦታ አይደል? ካሪስ እዚህ ጋር አለሁ። የተፈለኩት እዚህ ጋር እንደሆን ነው። በራሴ ጉልበት አልቻልኩም። ጸጋው በእምነት እዚህ ሰፈር አመጣኝ። እግዚአብሔር እንዴት ነው የሚያበረታ? ከሸለቆ እንዴት ነው የሚያወጣ? በጸጋው። እግዚአብሔር እንዴት ነው የሚያበረታሽ? በጸጋው። ኤፌሶን ምዕራፍ 2 ቁጥር 6 እንደዚህ የሚል ቃል አለ። በጸጋው ባለጸጋ ነው ይላል። በጸጋው። ስሙኝ፣ አንዳንድ ነገር ራሴን ነው ቀጥታ የምናገረው። አንዳንድ ቀን አሁን የሚቀጥለው ዓመት ታገለግላለህ። አዎ አሁን ኔክስት ዊክም እየሰበክ ትዘልቀዋል። ነገር ሁሉ ጭልምልም 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 ያለ ይመስላል። ትችለዋለህ በጣም። እንዴት አድርገህ? ትናንትስ መች በራሴ ያገለገልኩ? ትናንትንስ እኔ ምን አዋጣው? ትናንትን የተሻገርኩት በጸጋው ከሆነ፣ ትናንትን የቆምኩት በጸጋው ከሆነ፣ አይነጉም ያልኳቸው ሌሊቶች ነክተው ያየሁት በጸጋው ከሆነ፣ ጉልበት የለኝም ያልኩባቸውን የተወረከርኩባቸውን እኔም በቃ አጋንንትም ጨርሷል ሰዎችም ተሰብስበው ከዚህ አይቀጥልም ሲባል የቀጠልኩት በጸጋው የበረታሁት በጸጋው ከሆነ አምናን የረዳ ዘንድሮ የለም። አይዞ ትቀጥላለህ። አንተ በቅንነት ብቻ በጸጋው ዙፋን ስር ቅረብ። ምህረት እንድናገኝ በሚያስፈልገን ጊዜ የሚረዳንን ጸጋ እንድንቀበል በእምነት ወደ ጸጋው ዙፋን ምን እንበል? እንቀረብ። ቅረብ እንጂ አለ ጸጋ፣ አለ አቅምም የሆነ ጸጋ፣ አለ የሚያበረታ ጸጋ፣
አለ ብድግ የሚያረግ ጸጋ አለ፣ ካረንቋ የሚያወጣ ጸጋ አለ፣ ከረግረግ የሚበጣጥስ ጸጋ አለ፣ ያለ አቅም የሚሰጥ ጸጋ አለ፣ የሚያስቀጥል ጸጋ አለ፣ እየሰበርክ የሚያስኬድ ጸጋ ያበረታል። በምኑ? በቃሉ ያበረታል። በጣም በምኑ? በጸጋው ያበረታል። ሶስተኛ በምን? መንፈሱ፣ መንፈስ ቅዱስ። መንፈስ ቅዱስ በፍጥሞ ደሴት ላይ የነበረውን ዮሐንስን በጌታ ቀን በመንፈስ ነበርኩ ይላል። በጌታ ቀን ማለት ሌላ ታሪክ አይደለም። የሳምንቱን መጀመሪያ ይህንን እሁድ ደቀ መዛሙርት ከጌታ ትንሣኤ በኋላ የሳምንቱ የጌታ ቀን ብለው ሲጠሩት ስለነበር አንድ ቀን እኮ ማለት ነው። በግዞት ያለ ፍጥሞ ደሴት ያለ እንደዛ ባለ ስደት ውስጥ ያለ ሰው በጌታ ቀን በቁስል ነበርኩ አይሉም፣ በመንፈስ ነበርኩ። አንዳንድ የመጽሐፍ ቅዱስ አዋቂዎችና አጠናን የሚሉን ሰዎች እንዲህና እንዲህ ነበር ብለው የጻፉልንን እያነበብን አንዳንድ ነገሮች ለመናገር እንሞክር ይሆናል እንጂ ዮሐንስ እኮ ትንፍሽ አላለም። አቤት በዘይት መቀቀል አላለም። አቤት ቁስሉ አላለም። ምንም። ለምን? በመንፈስ ነበርኩ። እና በመንፈስ ስትሆን ይበልጥ ሊያወራ የጓጓለት ጉዳይ አለ መሰለኝ። አየሁት። መከራው ሳይሆን የታየው፣ ስደቱ ሳይሆን የታየው፣ የከፈለው ነገር የጻፈው የስደቱ አይነት ማን አይደለም ያለው። በጌታ ቀን በመንፈስ ነበርኩ፣ ህልውናው ተቆጣጥሮኝ ነበር። እናስ ምን ሆንክ? አየሁት። ማንን? በመቅረዙ መካከል የሚመላለሰውን የሰው ልጅ። እውነት ግን ያኔ ቅፍርናሆም ላይ እንዳየነው አይነት አይደለም። ያኔ በሸላቾች ፊት እንደሚታረድ በግ ዝም እንዳለው አይነት አይደለም። ያኔ እንደተገረፈው እኔና እናንተን አስበው ጸጥ ያለው ተጠማሁኝ ያለው አይነት አይደለም። እና እንዴት ነው? አይደለም። የለበሰው መደረቢያ፣ በወገቡ ላይ ያለ የወርቅ መታጠቂያ፣ አይኖቹ እንደ እሳት ነበልባል፣ ጸጉሩ እንደ በረዶና እንደ በግ ጸጉር ነጭ የሆነ፣ ድምፁ እንደ ብዙ ውኆች የሆነ፣ ፊቱ እንደ ፀሐይ የሚያበራ፣ እግሮቹ እንደ ጋለ ናስ የነጠረውን አየሁት። እና ምን ሆንክ ዮሐንስ? እንደ ሞተ ሰው። እኔ ብዙ ጊዜ እናገራለሁ። የሚገርመኝ እንደ ሞተ ሰው መሆኑ ነው። እንዴት አልሞተም? እዚህ ውስጥ ምን ሆነ ነው ዮሐንስ ቁስል ያልታየ? ምን ሆነ ነው ዮሐንስ የምታልፍበት ነገር ያልታየ? ምን ሆነ ነው ዮሐንስ ያ ሁሉ ነገር ያልታየ? ህልውና። ምን አበረታ? በመንፈስ ነበርኩ። እንዴት? መንፈስ ቅዱስ። መንፈስ ቅዱስ ያበረታል፣ ያጽናናል፣ ያግዛል፣ ያስተምራል፣ ወደ እውነት ይመራሃል። ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስን ሊወግሩት መዓት ሆነው ድንጋይ ይዘዋል። ወጋሪዎች ጥርሳቸው ይንገጫገጫል፣ ወጋሪዎች ይበሰጫጫሉ። ተወጋሪ በመንፈስ ተሞልቶ ሰማይ ተከፍቷል። እንደዛ እኮ ነው። እየቀጠቀጡ እየዘመርክ ትቀጥላለህ። እንግዲህ አንድ አዋጅ ላውጅ እዚህ ጋር ቆሜ፣ ስሜቴን ሳይሆን ለማሟሟቅ ሳይሆን በዚህ በእግዚአብሔር ቃል መሰረት ላይ ቆሜ ፓስተርዬ ላውጅ። ታለቅሳለህ ሲባል እየዘመርክ ትቀጥላለህ። ያበረታሃል። ሊጨርስ ነው ሲባል እንደ አዲስ ትጀምራለህ። ጠላት አገኘሁት፣ ጠላት ወገርኩት፣ ጠላት ልቀብረው ነው፣ ጠላት አሸነፍኩት ሲል ታካታሳ ፕራዳባይ ይብስብሃል። አንድ ብለህ ትጀምራለህ፣ በርትተህ ትወጣለህ። እንዴት አትበል። መንፈስ ቅዱስ አለ፣ ጸጋው አለ፣ ቃሉ አለ፣ እግዚአብሔር አለ፣ የሚያበረታው አለ። አንቺ ደከምሽ ማለት እኮ አብሮሽ ደከመ ማለት አይደለም። አንተ አቃተህ ማለት እኮ እሱ ምን ይደረግ ብሎ ያማክርሃል ማለት አይደለም። አንተ ግራ ገባህ ማለት አብሮህ እኮ እሱ ግራ አይገባው አለ እግዚአብሔር። ልጨርስ በቃ። አራተኛ እንዴት ያበረታል? ኪዳኑን እየነገረ እንዴት ያበረታል ጌታ። ጌታ ኢየሱስ ይባርካችሁ። ለእግዚአብሔር ቃል ስላላችሁ አክብሩት። ዘመናችሁ ይባረክ። እንዴት ያበረታል? ኪዳኑን እያስታወሰ ኪዳኑን እየነገረ
ዘፍጥረት 15 ላይ በቤቴ ቁጥር 1 ጀምሮ በቤቴ ያለው ሰው የደማስቆ ሰው ሊወርሰኝ ነው የነገርከኝ። ከኡር ከለዳውያን ስወጣ ዘርህ ብለህ የነገርከኝ ምንም የሚታይ ነገር የለም፣ ፍንጭ ራሱ የለም። ስወጣ ምንም ግን ድምፅ የሌለው ይሄ አስተዳዳሪው የቤቴ ማናጀር የደማስቆ ሰው ኤሌዘር ሊወርሰኝ ነው። እግዚአብሔር አምላክ መጥቶ ኧረ አይወርስህ፣ ከጉልበት የሚወጣው ነው የሚወርስ፣ የነገርኩ ነው የሚወርስ። አሁን እዚህ ጠባብ ክፍል ውስጥ ሆነ ምናምን ሊወርሰኝ ነው አትበል። ናውጣ ወደ ውጪ ቁጠር ኮከብሽ። ዝም ብለህ የሆነ እንትን ውስጥ ገብተህ ኖ አይ ውጣና ለአንተ ያለኝን ሐሳብ ተመልከት። ዛሬም ያልተቀየረውን ቁጠር እስቲ። ዋው አንዳንድ ጊዜ እኮ እንደዛ ነው። ኑሮ ሰርክል ውስጥ እንገባና ሊወርሰኝ ነው ውጣ። የሆነ ሐሜት እንትን ውስጥ የሆነ ያስጨነቁን ሰዎች ምናምን ሊወርሰኝ ነው ውጣ። ከዛ ሰፈር ቃሉ ሰፈርና መገኘቱ ሰፈርና የተናገረህን አስታውስ፣ ያጫወተህን አስታውስ፣ ይሆናል ያለህን አስታውስ። እንደዚህ አበዛዋለሁ ነው ያልኩ፣ እንደ አሸዋ አበዛዋለሁ ነው ያልኩ። እንደዚህ ራሱ እየተባለው አብርሃም አሜን አይደለም። በምን አውቃለሁ አይታይም። በምን አውቃለሁ? ሕያው አምላክ እግዚአብሔር ምስክሬ ነው የምልሽ ይሄት እፈጽመዋለሁ ብለህ ንገራት ይለኛል። አይመስልም አይደል? ታክራዲስ አፕራዳ አደርገዋለሁ ብለህ ንገራት ይለኛል። ሐሳብ አልተቀየረም። አኮንቶ ሴፕሬዴቫያ እንዴት አውቀዋለሁ ሲል አይ እንግዲህ አላለውም እግዚአብሔር በኪዳኔ ነው። አሜን ናልማልልህ በኪዳኔ ነው። ዋነሶች እንደዚህ ተከፍለው ያለፈበት እኮ ማለት በወቅቱ ሊትራሊ ሰዎች ኪዳን ሲገቡ የሚፈራረሙትን አይነት ፊርማ ነው ኪዳን የገባለት። በምን አውቃለሁ? በኪዳን ነው። ያውም እኮ አብርሃም ተኝቷል። ኢንሳል እናገር ማለት ነው። አሞራ ሲያራግፍ ምናምን ሲያባረር ከረመና ተኛ። እንኳንም ተኛ። አብሮ አልፎ ቢሆን ኖሮ በምን አቅሙ ሊጠብቅ ነው? ግን ተኝቷል። አብርሃም ተኝቷል። እግዚአብሔር አለፈ። አብርሃምም አመነ፣ ጽድቅ ሆኖ ተቆጠረለት። እንዳለ ነገር ተቆጠረለት። አብሮ ኪዳን እንደገቡ ነገር ተቆጠረለት። እኛም እኮ እንደዛ ነን። ጎልጎልታ የለሁም፣ ቀራንዮ የለሁም፣ ግርፊያው ላይ የለሁም፣ መስቀል ላይ የለሁም። ኢየሱስ ክርስቶስ ተንጠለጠለ፣ እንዳለሁ ተቆጠረልኝ። ውጤቱ የኔ ሆኖ ተቆጠረ። አሁን አንድ ነገር ነው የምናገረው። ምንድነው እንትን ምልሽ አቅም ስታጪ ነገር ጨለምለም ሲል ከሁኔታ እየተነሳ ሊወርስህ ነው ሲል ላትቀጥል ነው መሰለኝ ሲል ነገር ያበቃ ሲመስል ኪዳን ትዝ አይልህ? አዲሱ ኪዳን በቀራንዮ የፈሰሰ ደም እወድሃለሁ ያለ እኔ ካንተ ጋር ነኝ ያለ እዳውን በሙሉ it's all paid ሂድ ወንድዬ አንተ ነፃ ነህ ሂድ it's on me ያለ ሂድ እስራ ስማችሁ ክተቱ ቤት ፍጹም በእምነት ካመንክ በልብ ከተቀበልክና ካመንክ እኔ ላይ ነው የተቆጠረው ሂድ አንተ ያለ ዝም ብሎ ቢቀደድ ነው እንዴ? ዝም ብሎ የሚበጨቅ ነው እንዴ? ዝም ብሎ የሆነ ቀን ደስ ሲለው እንደዚህ ነው እንዴ? ኪዳን አለ አይደል? እንዴት ያበረታል! በኪዳን ስለፈሰሰው ደሙ እኔ አንዳንዴ እንደዚህ ነው የምጸልየው። ስለኔ አልልም ጌታ ሆይ በምን አቅሜ መስቀል ላይ ስለፈሰሰው ስለ ልጅህ ደም እኔም በምትመለከትበት በቃ እንደዚህ ነው ጸሎቴ። በመግቢያ ይሄ ነው በልጅህ በኩል ሁሌ እንደዚህ ነው የምጸልየው። አንዳንድ ቀን ቃል በቃል እንደዚህ ነው የምልህ። ሌላ እንዴት ያበረታል? የትናንት ታሪክህን እያስታወሰ እንዴት ያበረታል? ሌላ የትናንት ታሪክህን እያስታወሰ አንደኛ ሳሙኤል መጽሐፍ ምዕራፍ 17 ዳዊት ጎልያድ ፊት ለፊት ሄዶ ሲጋጠም ወይኔ ጉዴ ጎልያድ አይደለም ያለው ትናንት ትዝ አለው። እንትን ያኔ ማንም ሳያቀኝ አንበሳና ድብ ሲመጡ እኔ በበቀል አላውቅም፣ በበቅ ጨዋታ አላውቅም። አንበሳ ይመጣል፣ ድብ ይመጣል፣ ይወስዳል። አረ ያለውን ይባርክ ብዬ አልቀመጥም፣ እከታተለዋለሁ፣ እሄዳለሁ፣ እመታዋለሁ፣ አስጥለዋለሁ። እና በምን አቅሜን ያስጣልኩት ትናንት? አሜን አትልም?
በምን አቅሜ ነው ትናንትና ነው ያለፍኩት? ቢረዳኝ እንጂ ቢመታልኝ እንጂ ቢያስጥልልኝ እንጂ። እና ምን እያልክ ነው ዳዊት? ትናንት የረዳኝ እግዚአብሔር፣ ትናንት ያገዘኝ እግዚአብሔር፣ ትናንት ያሻገረኝ እግዚአብሔር። ለዚህ በቃ ፍጥን ብዬ ልጨርስ ካታሳባይ እንደዚህ አትሉም? አንዳንድ ቀን እኔ ፐርሰናሊ እንደዚህ ይላሉ። አሁን እኔን እያልኩ ነው ከራሴ ውጭ እንግዲህ ማንን ልናገር? አንዳንድ ቀን ጭልምልም ሲል ልብሴ ላይ የሸናውበት ሰፈር የመጣ እግዚአብሔር የሚባል የለም እያልኩኝ አለሁ ብሎ የተዋወቀኝ ቅማል ከልብሴ ላይ ስለቃቀም ያልተጸየፈኝ ጌታ፣ ያኔ መጥቶ የደረሰ ጌታ ዛሬ አሜን ማለት ጀምሬ፣ ዛሬ ንስሐ አውቄ፣ ዛሬ መዘመር አውቄ፣ ዛሬ ጾም ጸሎት እዚህ ደርሼ ሊተወኝ፣ ዛሬ ማረኝ ማለት አውቄበት ትናንት ያሻገረ ያሻገረ አይ ብርታት የሚሰጠኝ እንደዛ ነው። ጨለም ለምሲል ብድግድግ የሚያደርገኝ እንደዛ ነው። ነገር ሊያበቃ ሲል ዘገፍገፍ የሚያደርገኝ እንደዛ ነው። እንዴት? ትናንት ዝጋ በቃ እግዚአብሔር ያበረታሻል ቃሉን እየላከ እግዚአብሔር ያበረታል በጸጋው እግዚአብሔር ያበረታል በቅዱሱ መንፈሱ እግዚአብሔር ያበረታል ኪዳኑን እያስታወሰ እግዚአብሔር ያበረታል የትናንትና ታሪኩን ትናንት እንዴት እንደረዳ ትናንት እንዴት እንዳገዘ እያስታወሰ ደግሞ የመጨረሻ እግዚአብሔር እንዴት ያበረታል ሰው እየሰጠ ሰው እየሰጠ እጅ የሚደግፉ የሙሴን እጅ እንደያዙት ይሄ የግለሰብ ጦርነት አይደለም የሚሉ ወንድዬዋ ወንድም ይሞድ እግዚአብሔር ይስጥ እንደዚህ ልብ የሚደግፉ እጅ እየያዙ ይሄ ስሙ የሚጠራው ሙሴ ራሱ ቢሆን ይሄ ግን ጦርነት የግለሰብ አይደለም። ይሄ የኪዳን ይሄ የህዝብ ነው። ደግፈው የሚይዙ የሚያበረቱ ለዳዊት ዮናታን እንደመጣለት አይነት የሚያበረቱ አንተ ዮናታን እኮ ማለት ከሳኦል ጋር ቢያብር ቀጣይ ንጉስ ነው። የለም ኪዳን የሚያዩ የራሳቸውን ምቾት የማያዩ የራሳቸውን ነገር የማይመለከቱ ኢጓቸውን የማይመለከቱ የራሳቸውን ነገር የማያዩ የሰማይን አጀንዳ የሚያዩ አሉ። ስማቸውን የማላቅ ሐዋርያት ሥራ ምዕራፍ 9 ላይ ጳውሎስን በቅርጫት የላኩ ስሙን አላቅም እኔ ስለ ጳውሎስ ነው የሰማሁት ስማቸው አይታወቅም ግን አሉ የሚያበረቱ አሉ ግን የሚያስመልጡ አሉ በቅርጫት የሚልኩ አሉ በህይወታችን አሉ ያላቸውን የሚያካፍሉ አሉ ከድሚያቸው ላይ የሚያካፍሉ አሉ በእግዚአብሔር ሥራ ላይ አብረው የሚቆሙ የሚደግፉ የሚገስጹ እንደዚህ አይደረግም የሚሉ ተመለስ የሚሉ ደሞ የሚያበረቱ አይዞህ የሚሉ በጥፋት በውድቀት ላይ ቢያገኙ እንጸልይለት ብለው የማያሙ ይዘው ጸሎት የሚገቡ ተሳስተሃል እንደገና ትነሳለህ ነገር ግን ጠላት አያገኝህም የሚሉ አሉ እግዚአብሔር የላካቸው የሚያበረቱ እንደዚህ ያበረታል ብለን ስናይ ቃል እንዲህም አይደል እኛም እንድናበረታ እግዚአብሔር ይርዳል። አሜን። አላህ አንዳንድ ሰው እኔን ጨምሮ እንደዚህ የሚንጠለጠል የተሰረገ ባያግዝህ እኮ አንድ ነገር ነው ባያግዝ ራሱ አንድ ነገር ነው ግን መጥቶ ይንጠለጠላል ጭራሽ አራቶ ይሄኛው ራሱ ይበቃል። ይሄን ስናገር ስለሌላ ብቻ እንዳታስቡ ስለ ራሳችንም እኛም ተንጠልጣይ ሳይሆን ደጋፊዎች ሌላ መከራ ሌላ ጣጣ ሌላ ጭንቀት የምንፈጥር ሳንሆን ሌላ ረብሻ የምንፈጥር ሳይሆን አጠገባችን ላለ ሰው ሌላ የመሰቃያ ምክንያት ሳይሆን ድጋፍ እግዚአብሔር ያበረታል። ኪቦርድ ያዝልኝ 5 ደቂቃ ብቻ ወንድዬ እኔ ፓስተር እንደዚህ ንስጋር እግዚአብሔር ያበረታል። ጸጋው በቃሉ በቅዱሱ መንፈስ በኪዳኑ የትናንት ታሪክ እያስታወሰ ሰው እየላከ ሰው ባይኖርስ ማንንም ባይኖርስ ሁሉም ቢያመጽስ ሁሉም ቢሸፍጥስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 አንስቶ በፊተኛው ሙግቴ ሁሉም ተውኝ ማንንም አልነበረም ብቻዬን ነበርኩ ግን በእኔ ውስጥ የተቀመጠው ስራ እንዲቀጥል ወንጌል እንዲሮጥ ማንንም አልነበረም ማንንም አጋዥ አልነበረም ማንንም ደጋፊ አልነበረም ማንንም አይዞባይ አልነበረም እና ምን ሆነ ራሱ አጠገቤ ቆሞ አበረታኝ። እከሌ የሚባል አልነበረም እከሌ የሚባል ደጋፊ አልነበረም እከሌ የሚባል የሚገፋ ሁሉም ተውኝ ብቻዬን ቀረው በፊተኛው ሙግቴ እና ምን ዋጠ ጳውሎስ ምንም ራሱ መጣ አጠገቤ ቆመ አበረታኝ